የእግዚአብሔርን ቃል እንኳን ቢሆን ድምጽ አሰምተን አውጥተን ምንናገርበት ጊዜ አለ በልብ ምንዘክርበት ጊዜ አለ ይላሉ ክርስቲያን አንደበት አለ ይብሎ ዝም ብሎ ሲለፈልፍ መዋል የለበትም ለክርስቲያን እኮ አትሳደብ ብሎ መስበክ እኮ አሳፋሪ ነው እውነት ለመናገር ዋስራ ልክ እንደዚሁ በመነኮሳት ገነት ውስጥ አንድ ሁለት መነኮሳት አንድ ታሪክ አለና እነዚህ ሁለት መነኮሳት ካንድ ገዳም ተልከው ወደ ሌላ አባ መቃሪዎስ ወደ ነበረበት ገዳም ይሄዳሉ ሁለት መነኮሳት ወጣት መነኮሳት ናቸው ይሄዳሉ በጣም ይሄ የምንኩስናን ህይወት በመጀመሪያቸው በጣም የተደሰቱ በጣም ለምንኩስና ህይወት ጉጉት የነበራቸው እግዚአብሔርን የሚወድ ልብ የነበራቸው መነኮሳት ናቸው እነዚህ ሁለት መነኮሳትና እነሱ ወደዛ ወደ አባ መቃሪዎስ ገዳም ሊሄዱ ሲነሱ ወደብ ላይ እነሱ ታንኳ የሚሳፈሩበት ቦታ ላይ አንድ ሽማግሌ መነኩሴ ያገኛሉ እድሜ የጠገበ መነኩሴና አብሬያችሁ ሊሄድ ሲላቸው እሺ ብለው ይፈቅዱለትና አብሯቸው ይሳፈራል እና በዛ በታንኳ በባህሩ ላይ ሲጓዙ እነዛ ሁለት መነኮሳት ያለማቋረጥ ስለ ምንኩስና ተጋድሎ ያነሳሉ ስለ ቃል እግዚአብሔር ያነሳሉ ብቻ አንደበታቸው ያለ ረፍት በዛ በጉዞ ላይ ሲነጋገሩ ነበር እና ይሄ ሽማግሌው መነኩሴ ዝም ብሎ ነው የቆየው ምንም አልተናገረም በኋላ አባ መቃሪዎስ ገዳም ሲደርሱ አባ መቃሪዎስ ያንን ሽማግሌውን መነኩሴ እድሜ የጠገበው መነኩሴ እጅ ከነሳው በኋላ እነዚህ ሁለት ጀማሪ መነኮሳት እንዴት ናቸው ብሎ ይጠይቀዋል ሲጠይቀው ልባቸው በፍቅር እግዚአብሔር የተሞላ ነው የምንኩስና ህይወትንም ከልባቸው ነው የሚወዱት ግን ላፋቸው መዝጊያ የለውም ማለት ይላል ላፋቸው ግን መዝጊያ የለውም እና አባቶቻችን ምን ይላሉ የእግዚአብሔርን ቃል እንኳን ቢሆን ድምጽ አሰምተን አውጥተን ምንናገርበት ጊዜ አለ በልብ ምንዘክርበት ጊዜ አለ ይላሉ በቃ በአንደበት ከመናገር ደግሞ ቆጠብ ብለን በልቡና ብቻ ምንዘክርበት ጊዜ ሊኖር ያስፈልጋል ያለዳ ብዙ ጊዜ ዝም ብለው ማውራት ብቻ ከሆነ ማውራት ብዙ ጊዜ ማስተዋልን ይነጥቃል ሰው ከማውራት ለተወሰነ ሰዓታት ቆጠብ ብሎ ልቡናውን ደግሞ በልቡናው ወደ መዘከር የእግዚአብሔርን ቃል በልቡናው ወደ ማሰብ ወደ ማሰላሰል ካልመጣ የእግዚአብሔርን ቃል ውስጥ ምስጢሩን ራሱ አያገኘው በቃ ዋና እግዚአብሔር በእያንዳንዱ ቃላት ላይ ሊያስተላልፍልን የፈለገውን ውስጥ ምስጢር ዋናውን መልእክት ራሱ ላያገኘው ይችላል ብዙ ጊዜ ቃሉን ዝም ብሎ ላይላዩን በመናገር ሐሴት የሚያደርግ ከሆነ የእግዚአብሔር ቃል ካንደበታችን ይልቅ ለልባችን ቅርብ መሆን አለበት መጀመሪያ ለልባችን ቅርብ መሆን አለበት ስለዚህ በልቡና መዘከርና አሁን እነዛን ወጣት መነኮሳት ይህ ሽማግሌ መነኩሴ ተግሳጹን ያሰማው ክፉ ወሬ አላወሩም ሰው አላሙም ወይም ደግሞ ዓለማዊ ነገር አልተነጋገሩም የተጫዋወቱት መንፈሳዊ ነገር እንኳን ቢሆን ግን ያንን ነገር በልባቸው ለመዘከር ፋታ ስላልነበራቸው ዝም ብለው ሲለፈልፉ ስለነበረ ነው ይሄንን እንኳን መንፈሳዊውን ነገር እንኳን የገሰጸው እና ክርስቲያን አንደበት አለ ይብሎ ዝም ብሎ ሲለፈልፍ መዋል የለበትም ነው ቅዱስ ጳውሎስ እንዳሮጊቶች ካለ ልፍለፋ ራቅ ይለዋል ጢሞቴዎስ ይሄ ተገባ አይደለም ሰው መናገር ስለቻለ ዝም ብሎ ማውራት የለበትም መናገር ስለቻለ የሚያስፈልግ ቦታ ሲሆን ተጠይቆ ተናገር ሲባል ሐሳብ ስጥ ሲባል እንጂ እንደው እኔ ልቅደምና ልናገር በሁሉ ቦታ ልናገር ያየሁትን የሰማሁትን ሁሉ ልናገር ማለት ለክርስቲያን የተገባ አይደለም አንደበትን አለመቆጣጠር ይመጣል እንኳን ስድብ ነው ምንለው አሁንኛ ስድብማ ለክርስቲያን እኮ በጣም አሳፋሪ ነገር ነው አሁንኛ በእውነት የክርስትና ህይወት ቢገባን ዛሬ እኮ የክርስትና ህይወት ቢገባን የተደረገልን ነገር ቢገባን እኛ የክርስቶስን ስለኛ የተቀበለውን መከራውን ስቅለቱን ሞቱን ትንሳኤውን ዳግመኛ እንዲመጣ በውስጣችን የተቀጣጠለውን ናፍቆት ነበር እንጂ ለክርስቲያኖች ማውራት የነበረብን ለክርስቲያን እኮ አትሳደብ ብሎ መስበክ እኮ አሳፋሪ ነው እውነት ለመናገር አትሳደብ ብሎ መስበክ አሳፋሪ ነው ክርስቲያኖችን ሰብስቦ
በእግዚአብሔር መሰዊያ ፊት ቆሞ በእግዚአብሔር አውደ ምሕረት ቆሞ አትሳደብ አትራገም ብሎ ማስተማር እኮ ይሄ ምን ያህል የደረስንበትን መንፈሳዊ ውድቀት ነው የሚያሳየው። ለምን አንድ ክርስቲያን ከሆነ ስድብ ጸያፍ መሆኑን ማወቅ አለበት። እንዲሁ በቃ ማወቅ አለበት። ይሄ አንዳንድ ጊዜ ስናገር ባይ ዲፎልት እንደምንለው ማወቅ አለበት ነውር እንደሆነ ስድብ። እና አንድ መምህራችን ሲያስተምሩን አንድ ጊዜ ምን ብለውናል? እንኳን ክርስቲያን የሆነ ሰው የሰለጠነ ሰው እንኳን እንደው ሰልጥኛለሁ ተምሬያለሁ የሚል ሰው እንኳን ስድብን አይጠቀምም። እኛ ክርስቲያኖች ግን ምን አሉን አንድ ጊዜ ሲናገሩን የሰለጠኑ ሰዎች መንገድ ላይ ማይሰዳደቡትን ስድብ እኛ ክርስቲያኖች ተብለን ቤተ መቅደስ ውስጥ እንሰዳደበዋለን ብለው በጣም ልባችን የሚነካ ነገር ተናግረዋል። እና ሰው እንኳን ስድብ እንኳን እርግማን እንኳን ሐሜት እንኳን ሰውን መናቅ ሰውን ማሽሟጠጥ እነዚህን የመሳሰሉ ታላላቅንም ሆነ ታናናሽን ማዋረድ በሰው መፍረድ የመሳሰሉ ነገሮች ቀርቶ መንፈሳዊ እንኳን ጨዋታ ቢሆን ልክ አለው ነው አባቶቻችን የሚሉት። መጠን አለው ልክ አለው እንጂ ሰው ተፈቅዶልኛል ብሎ 24 ሰዓት ያለ ረፍት ሲለፈልፍ ከተገኘ መንፈሳዊ ነገር እንኳን ቢሆን ተግሳጽ ቀኖና ባይሰጠው እንኳን ተግሳጽ አልፈው ያንን ሰው ተግሳጽ አልፈው። እና ይህም ሽማግሌ አባት እነዚህን ወጣት መነኮሳት የገሰጻቸው ከዚህ የተነሳ ነው። ልክ እንደዚሁ እንደው ከአቂበ ሕዋሳት ሌላ መጽሐፈ መነኮሳት ላይ እንደው በዚሁ አጋጣሚ ለክርስቲያኖች ሁሉ መመክረው ለመንፈሳዊ ሕይወታችን ለተጋድሎ እንደው በተጋድሎ ለመጽናት ወይም ለመነቃቃት ይሄን የተጋድሎን ሕይወት ለመጀመር አንዱ በጣም የሚጠቅም መጽሐፍተ መነኮሳት ናቸው። እነዚህ ሶስቱ መጽሐፍተ መነኮሳት ማሪሳቅ ፊልክስዩስና አረጋዊ መንፈሳዊ እዛ ውስጥ እያነበብን በምክረ ካህን በአቅማችን የምንችለውን ብንኖረው ሌላው ቢቀር እነዚህ አባቶች የሚኖሩበትን ማለት ከእግዚአብሔር ጋር ለመሆን ንጽህናን ቅድስናን ገንዘብ ለማድረግ አሁን እንዳነሳ ነው በዚህ ርዕስ ሕዋሳታቸውን ለመጠበቅ የሚሄዱበትን ርቀት በምን ያህል ደረጃ እንደሚጋደሉ ካየን እኛ ቢያንስ ሀፍረት ይሰማናል። አሁን ሰውነታችንን ቢያንስ ገሰጽ ማድረግ እንለምዳለን። እና ለሁሉም ሰው መመክረው እንደው ከቻለ መጽሐፍተ መነኮሳትን ቢያንስ አንዴ ቢያነብ እንደው መንፈሳዊውን ሕይወት የሚወድ ክርስቲያን አንዴ ቢያነብ በጣም ይጠቀማል ብዬ አምናለሁና